ከህይወታችሁ ውጭ ላይ ለከታችሁ ደባሽ ማረገኝ ምንም ሰውን ከወደዱ ከነ ምናምኑ እሰይ በቃ እኔ መብቴ ነው። እሰይ ባለጌ ነሽ ድርብ ታሞታ እኮ እንዴት ይያለብኝ ነው በትራር ምትመራብኝ አትሰቅልኝ አለ እናንተ ልጅ ይችላል። ሰላም ሰላም የቃል ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን ደህና ናችሁ አለሁላችሁ። መቼም የኔ ጉዳይ ማለቂያ የለውም እና እስከምሞት ድረስ እንዳይሆን ብቻ ፈተናዬና የሰው ልጅ ደስታ ሲያይ እንዳይሞት የሚፈልገውን ነገር ሲያገኝ እንዳይሞት እና ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ደግሞ ስለምታበረታቱኝ አመሰግናለሁ። እግዚአብሔር ያክብርልኝ፣ እድሜ ይስጥልኝ እላለሁ። ዛሬ አለምዬን ቀጥሬያታለሁ ሆቴል። ምክንያቱም ያችን ሴት እዛ ላይ ትምጣ ነኝ የማውቀው፣ ግን እስኪ አለምዬን እየጠበቅኩ ነው። እዚህ ካፌ ነኝ ብያ እየመጣች ነው። እንደውም ደረሰች። በስመ አብ ዛሬ እንኳን ሳቅ ብዬ ልቀበላት። ምን ሳቃለና እንዴት ነሽ አለን። ሰላም ነው? ደህና ነሽ? እንዴት ነሽ? አለሁልሽ። ሰላም ነው? አለ። ቦርሳሽስ አልያዝኩም። ለምን? ዛሬ እንደዚህ ነው የመጣሁት። እስማ ምን ነው አልኩ። ምንድን ነው ተቋቋምሽ እንዴ? እስኪ ተይ እንደውም ነፍሴ መቆየቷ ራሱ በእኔ ኃይል ሆና ነው። ገባሽ? ለማን ብለሽ ለምን አልዬ ይከፋሻል እኮ ለምን ሰው ነሽ ይሰማሻል። ሰው ቢሄድ ሰው ይመጣል። አልዬ እንደምትለምጂው አይነት ሰው አይሆንም። ገባሽ? እሷም እኮ እንዳንቺ እስከምትቀጣ ድረስ ነው። ገባሽ አይደለ? መስሏት ነው እንጂ እንደማይሆን። አሁን በቃ ካንቺ የምፈልገው ልጅቷን ጠርተሽልኛል አልጠራሽልኝም። ከፈለክ ወይ አንገቷ ልላት እችላለሁ ራሱ። ኧረ ደውዬላታለሁ እና ምን አለችሽ? እየመጣች እመጣለሁ ብለሻል? አዎ እንደውም ደርሻለሁ። ኧረ ብላኝ ነበር። እንዴት የታክሲ ነው ደግሞ የሚያቆየው ማለት ነው። እንደው ምን መብላት አቃተኝ። ልመረጥ የሚጣፍጠው ምግብ መረረኝ። ለምን ነው ለሆዴ ቀን መረረኝ። አንቺ ጎበዝ ጠንካራ ልጅ አልነበርሽ? በቃ አሁን ላይ አልቻልኩም። እህቴ ምንም እህል ወሬት ነው የሚለኝ። አፌ ሬት ነው፣ ከንፈሬ ድርቅ ነው የሚለው። ገባሽ? እና ምንድን ነው የሚሻልሽ አትበይ። ልጅቷ ጥሪልኝ። አንገቷን ለማለት አንገቷን ልላት እችላለሁ። አንገቷን ለማለት አይደለም፣ አንገቷን ልላት እችላለሁ። በቃ ከኔ ጋር ትፈታተኝ ጥሪልኝ። በቃ ገባሽ? በተገናኘን ቁጥር ከኔ ጋር አትጨቃጨቂ። አንድ ነገር የምነግርሽ ነገር ሰው ተገናኝቶ ቁጭ ብሎ በስርዓቱ በጥሞና ማውራት አለብን። ልጅቷን መጠየቅ አለብን። አለቀ። ግን በተገናኘ ቁጥር እርች እንዴት ነሽ? ሰላም ነው? ጠጣሽ? ሰላም ይባላል። እንዴት ነሽ? ናለን። እንዴት ነሽ? ሁሉ ሰላም ነው? ባለቤትሽ ደህና ነው? ምን ይሆናል? እኔ ያለሁለት። ኧረ በሙሉ ኮንፊደንስ በቃ ምን ይሆናል? እኔ ያለሁለት ያልብተሽ እኔ ያለሁለት ምን ይሆናል ያልሽ? አዎ እሺ። አሁን ዋናው ነገር ለምንድን ነው የፈለጋችሁት? እኔ የጠራሁሽ ማለት ነው እንደ ጨዋ እንድናወራ ነው። አንድ ምን አለ መሰለሽ፣ ጣልቃ ገብተሽ ልጆቹን ባታለያያቸው ደስ ይለኛል። ሁለት ሲቀጥል ደግሞ የእውነት ነው የምነግርሽ አይሆንሽም። እሱንም አይሆንሽም የሚለውን ነገር አይመለከትሽም። የሚሆነኝን የማይሆነኝን የማውቀው እኔ ነኝ። አንቺ ነግረሽኝ አይደለም። ልንገርሽ ቃል ያችለኝ ብለሽ ከሆነ ታስተሻል አስቀጥቅጥሻለሁ። በሌላ ሰው ከፈለግሽ አልቀበድም ወስዳለሁ። ሳቂ 36ቱንም ጥርሶችን አውጡ። እንደዛ አትበይ። ጀምራይ እኔ አስቀጠቅጣታለሁ። የፈለገችን ታውራ። አንቺ እንደ ጨዋ እናውራ ነው። ለምንድን ነው እየሳቀች እኮ ነው እየገለፈጠች ነገ ጧት ይቀጣት የለ እንደ ልጁ እንደማይሆናት እየነገርኳት እኮ ነው። ይኸውልሽ እኔ እንደ እህቴ እሷ ብትሆንም እንደ አዳምና ሔዋን ደግሞ አንቺም እህቴ ነሽ። እሺ ገብቶሻል? ሳጋራ አንዳንጀት ብንወጣም አንዳንጀት ብንተኛም አንቺም የስጋ እህቴ። እሺ ስለዚህ አይሆንሽም። እንደገና ሲቀጥል አንቺ ከልጅቷ ላይ ወስደሽ
ምን ያክል ደስታ ሊኖርሽ ነው ይሄ ሁሉ ጥርስሽን እየገለበጥሽ የምትስይ? አይደለም እዚህ ጋር መጀመሪያ በስነ ስርዓት ጋርተሽኝ ስላወራሽኝ ስላከበርሽኝ አመሰግናለሁ። ግን እዚህ ጋር አይሆንሽም ይሆንሻል ብለሽ መናገር መብት የለሽም። ሲቀጥል ደግሞ እኔ እና ብዬ አይደለም የጠራሁት እሱ ፈልጎኝ ከመጣ ሁለታችንም ጋር አንድ አይነት ስሜት ካለ መብታችን ነው። እሷ ስላለች ምንም አይመለከተኝም፣ አያገባኝም። በቃ እንዴት ያገባሽ? እንደምን አያገባኝ? አንቺ ሰው ነሽ ልበልሽ። አንድ መንገድ ላይ ወይ ስታለቅሽ ባይሽ ወይ የሆነ ነገር ብት ምን ሆነሽ ነው ምቴ ማለትሽ ይቀራል ወይ? እኔ ተከፍቼ ብታይ ዝም ብለሽ ነው የምታልገው? አንቺ በሰው ስቃይ ነው እንደምትደሰችው? ምን አይነት ሰብአዊነት እኮ ሊሰማሽ ይገባል። ተጣልተዋል እኮ ባገኝሽ። መንገድ ላይ አሁን ብታገኝ ወይ ከፍቶሽ ወይ ተከፋት ዝም ብለሽ ታልፊያለሽ? አላልፍም። እሱ ልክ ነሽ፣ ግን ይሄና ያ አይገናኝም። እንዴት አይገናኝም? አንድ አይደለማ። በልጅቷ አንቺ ረፊ ደግሞ አይደለም በስራ ስቃይ አሳልፈኝ ማለት ነው። ረፊ አንቺ ድርቢቷ ሞልታ እኮ እንዴት ይያለች ነው በትራ የምትመራብኝ አትሰቅልኝ አለ አናችን ልልሽ ይችላል። መጀመሪያ ተረጋጋ። በዚህ አናችን ልልሽ ይችላል። መጀመሪያ ዝም ብለሽ ቁጭ ብለሽ አውሪ። አልቀመጥ ለምንድን ነው የማትቀመጪው? በመነጋገር እህትሽ እኮ በስነ ስርዓት ነው የምታወራው። እስኪ እንደሱ ጉዳይሽ ነው። እሷ ራሱ ጉዳይ አይመለከተኝም። ሰው ናት። እኔ ሌላ ሰው ነኝ። አይመለከተኝም። አልቀመጥ እባክሽ ተይ። ደረታለ ተጨራሽ ትከሻለጥብኛለች። ሰላሳ ጥርስሽን ጠዋት ይገሸልታታል መከራው። ቁጭ በይና አይመለከታችሁም። ገባሽ? ምንም ማረገኝ ምንም ሰውን ከወደዱ ከነ ምናምኑ እሰይ በቃ እኔ መብቴ ነው። እሰይ ባለጌ ነሽ ባለጌ። አንቺ ሴት አይደለሽም እንዴ? የወንድ ባለትዳር እንደሚጣፍ ባለጌ አፈልጊውም ያላገባውን ደህናውን ነፃ የሆነን አፈላይቶቻለ። እሰይ ምን አገባ አንቺ ልንገርሽ ከሴት አናሳንሻለሽ እኮ በሰዋላ አንቺ ብለሻለሽ አይደለም? ሂድ ብለዋለች። ምን አገባሽ አይደለም? ሴጣን ሰው እንደስታ የማይፈልገው አንቺ ከዛ ሳንሻለሽ ገባሽ? በቃ አንቺ ምን ይሰራልሻል? ተገላበጥ ተገላጋይተዋል እኮ ምን አገባሽ? አንቺ እነሱ መለያየት ሂድ ብለሽ አባረሻል። በቃ እኔን ጋር መጣ መብቱ ነው። እሱ ከመረጠኝ እኔም ደግሞ ሰው ተቀብዬዋለሁ። የተገላበጥሽ ነው። ትዕግስት የለኝም። ይሄ ነው በቃ ትዕግስት የለኝም። ግን ዝም ብለሽ አንቺ ደግሞ እንደዚህ ላወራት አልችልም። ላውራት በቃ ዝም ብለሽ እኔ ከኔ ጋር ልግባባ ነው። ቁጭሬና የፈለገችውን በቃ እና እኔ ውሳኔ አዎ ውሳኔ ነው። በቃ ያገባችሁ እናንተ። ሲጀመር እኔ እኮ ለምን እንፈልጋችሁ ነው ብዬ ነበር የመጣሁት። ምን እናከለ ነገር የፈለጋችሁ ነበር የመሰለኝ። ምን ቀለበት ገዝቼ እንድሰጥሽ ነበር የፈለግሽው? ደስ ይለኛል ነበር የፈለግሽው? ደስ ይለኛል። እሱ ለማስባል ጋር ሲታረን አታምጡ አይደለም። ልትመጪ ነው ወይ ልትመታኝ ነው? እኛ ባለጌ አይደለም። ባለጌ ያሳደገንም እኛ ስድሽ እኔም ጨዋ ነው ያሳደገኝ። አንቺ ባስድ ነሽ ማለት ሰው ባል እየወሰድሽ ነው እንደ ጨዋ ያሳደገሽ። ጨዋ ያሳድጉ ሰው የጣለውን ሲያነሱበት አይወድም አሉ። ምን ያቃጠለሽ ታንቺ? እኔ በዚህ ሁኔታ የምታወሪኝ ከሆነ ከአንቺ ጋር መቀጠል አልችልም። እንደውም የራሳችሁ ጉዳይ። ኧረ በእናትሽ በቃ ከህይወታችሁ ውጭልኝ። ከአሁን በኋላ እንደዚህ አይነት ነገር ጥፍራ ይቺ ጨጉሯ የቆመ ጥፍራ የቆመ ጥፍራ ምን ትመስላለች? ወስፌ ወንዱ ለነገሩ ትዳር የሚሆነው መቼ አባቱ ያውቃል? መቼ አባቱ የሚሆነው ያውቃል? ዝም ብለሽ ታደግ ወስፌ ልጅ እንደውስ የወጋችን እና ሄደች። ምን ወጋችን? ደህና አድርጋ ሰፋችን እንጂ ወይ እኔ አልቅበት እንታረቅ ግን ልንገርሻል። ሁለቱንም ነው የማስቀላቀላቸው። ሁለቱንም እሱን መስዋዕት ልንገርሽ ምን ልብላ ያለ ሞልቷል። እሺ ለነዚህ አስቀላቀላቸው። እኔ ድንብር አልከት እስኪ እንደው እዛ አንቺ ወንድ ለዚህ ቦርኮ ደግሞ ለዚህ ጥጃ ራሱ ደግሞ ለዚህ ነው እንደ እንደዚህ የምትሆኝ አያረፍ ወንድ አይደለም። በሴት ነው ቁጭ ብዬ ነው የምሸናው። እውነትና ወንድ ቆመሽ ነበር እንዴ? አይ ተሳስተሻል። ቆመሽ ነበር እንደምሸኝ እንዴ? ካንቺ ጋር ማላ እንዳልግባባችሁ ደግሞ ልንጣል እንችላለን። ለቆሻታል እጅ ጠርግ በይ። ካንቺ ጋር ተግባብቼ እሰራለሁ። አለምንሽም ጠርግ በይ። ቤተሰቦቻችን እንዴት ናችሁልኝ? እግዚአብሔር የተመሰገነ ይሁን። ለእኔ አላቅም እዚች ምን ማውራት እንዳለብኝ ምን መናገር እንዳለብኝ ለኔ ግራ ገብቶኛልና እንግዲህ እናንተ ፍረዱ። መልሱንም ጥያቄውንም ፍርዱንም ለእናንተ ወጥቼዋለሁ ማለት ነው።
ከዚህ በላይ እኔ ከአቅሜ በላይ ሆኗል። ለምን እዚህ ጋር ለማስማማት ስሞክር እዚህ ጋር እኔ በጣም በብዙ ነገር ውስጥ ነው እንትን የምባለው የምወነጀለው። እኔን ለማየት የሚፈልግም ሰው የለም። ስለዚህ ከሁሉም አቅጣጫ ሆኜ ለማስማማትም ለማነጋገር ሞክሬያለሁ። ግን ምንም ታይ ብያታለሁ። እህቴንም አልገባሽ ብሏታል። ስለዚህ ራሷ እንደገባችበት ራሷ ትወጣበት። አመሰግናለሁ። ሰላማችሁ ብዝዝት ይበልልኝ። ሰላም ሁኑልኝ።